እንግዲህ ትናንት እንዳያችሁት ያው ብዙ ዩቱበሮች እየቀወጡት ነበር በቡታጅራ ማለት ነው። የመስቀል እንዲሁም ቡራንም እዚህ ጋር አይቼዋለሁ። ቅምጥሌን አላየኋትም። ሰው ብዙዎቻችሁ ለምንድን ነው ቅምጥሌ የሌለችው ምናምን እያላችሁ ነው። እና ይኸውላችሁ በነገራችሁ ላይ ወንድ ልጅ የትም ቦታ ቢገኝ ኢትዮጵያ ኖርማል ነው። ሴት ልጅ ግን በየትኛውም ቦታ ማንም ሰው እንደ ቀላል ወይ ደግሞ በቀላሉ የሚያገኝሽ ቦታ ላይ አትገኝ እና ቅምጥሌ ቴንኪዩ የኔ ቆንጆ ቁጥብ ሴት ነች፣ የቤት ልጅ ነች፣ ባይዘወይ ማለት ነው። ዝም ብሎ ከየትኛውም ቦታ ላይ ማንም የሚጨፍርበት ቦታ ላይ ማንም የሚዳንስበት ቦታ ላይ መገኘት አለባት ብዬ አላስብም። እንዳያችሁት በጣም ብዙ ሰዎች አሉ ምናምናምን ነገር ማለት ነው። ምናልባት ልትገኝ የሚችልበት ታይም ላይ አለ። ለምሳሌ አሁን ወጣቶች ልክ እንደኛ ከሆነ መስቀል ላይ ስዕለት ምናምን ስላላቸው ያንን ሙሉ ነገር እንትን ብለው ትልልቅ ሰዎች ሁሉ የሚገኙበት ታይም ላይ አለ፣ ምሽት ላይ ምናምን ያን ታይም ላይ ልትገኝ ትችላለች ምናምን ማለት ነው። እዚህ ቦታ ላይ ግን እንዴት ነው ቀን ላይ የሚገናኙት ወይ ደግሞ የሚሰበሰቡት ምንድን ነው በጣም ብዙ አንድ አይነት ልብሶች በማሰራት እንዲሁም ደግሞ ፕሮግራሙን ለማዘጋጀት ለመጨፈር ምናምን ነው የሚገኙት ማለት ነው። ስለዚህ እዚህ ቦታ ላይ ባለመገኘቱ የደበራችሁ ካላችሁ እሷ እንኳን ደበራችሁ ነው፣ ማድረግ አይቻልም። እኔ ግን ስላልተገኘች እዚህ ቦታ ላይ እንደውም በጣም ነው ደስ ያለኝ ማለት ነው። ቡራ ግን እንኳን ተገኘ፣ ምክንያቱም ወንድ ልጅ ነው። ያኔ የወንድ ልጅ ፕሮግራም ላይ ወይ ደግሞ ጓደኞቹ ጋር ምናምን መገኘት አለበት። ሴት ልጅ ግን ቅምጥሌ እንግዲህ የቤት ልጅ ነች። ቤቷ ላይ እያስተናገደች እያስተካከለች ከእናቷ ጋር ነው እያሳለፈች ያለው ብዬ ነው ማስቡ። ደግሞ እንደዛ ነው የምታደርገው፣ ማድረግም ያለባት እንደዛ ስለሆነ ማለት ነው። እና ቅምጥሌ ሁሌም ስለምታኮሪኝ በዚሁ አጋጣሚ በጣም አመሰግናለሁ። ከዛ ሲቀጥል ስቶሪ ያደረገችው አለ። ከትናንት በፊትም ስለ ምቀኝነት ስቶሪ ያደርጋለች። ትናንትም ስቶሪ ያደርገችው ብዙ ሰዎች ያው አንዳንዴ ምንድን ነው የሚወክለው ሁሉም ነገር ገንዘብ እያለ እንዴት ነው ይሄ ገንዘብን ማግኘት ባጭሩ የሚፈልጉ ሰዎች ሳይሰሩ ገንዘብ ብለው በቀላሉ ማግኘት የሚፈልጉ ሰዎች እንዲሁም ደግሞ ከሀብታም መፈጠር ወይ ደግሞ እንዴት ይባላል ወይ ከሀብታም ተፈጠር ወይ ከሀብታም ተጠቀም የሚባለው አባባል አለ አይደል? ልክ እንደዛ ማለት ነው። እንዲሁም ደግሞ የምንሰራው ስራ እኛ የሚለውጠን ከሆነ ብንሰራ ምን ችግር እንደሌለው፣ ነገር ግን የምትሰሩ ስራ እናንተ የማይለውጣችሁ ከሆነ ግን ዘመናዊ ባርነት እንደሆነ ነው የተናገረችው። ትናንት እንደውም እንደዚህ አይነት ነገር ጽፌ ነበረና አንዳንዴ ማንለወጥበት ስራ ደግሞ የማንለወጥበት ትግል ላይ መታገል የለብንም። አንዳንድ ምን ይባላል የማታሸንፈውን ነገር አትሞክር ይባላል። ክርክርም ስትጀምሩ ማታሸንፉትን ክርክር አትጀምሩ። ስራም ስትጀምሩ ማጨርሱትን ስራ አትጀምሩ። ስትሰሩም ደግሞ ማትለወጡበት ከሆነ አትስሩ። ሰርታችሁ ገንዘቡን እያገኛችሁ ግን እንደፈለጋችሁ የምትበትኑ ሰዎች እንደዛ አይነትም ነገር ነው። እንደዛም አለው ቅምጥሌ ፖስት ካደረገችው ማለት ነው። ገንዘብን ዝም ብሎ ማባከን ትሰራላችሁ፣ ትደክማላችሁ። ነገር ግን የሆነ እንዴት አድርጌ ልንገራችሁ፣ አንዳንዴ የሆነ ቦታ ላይ ተገኝቶ ካለ ቦታው ምን ይባላል መሰላችሁ? ማያልፍለት ድሃ ሀብታም ይጋብዛል ይባላል። አንዳንዴ ካለ አቅማችን እየሰሩ እያገኙ ያሉት ሰዎችን መደገፍ እንፈልጋለን። ነገር ግን በጣም ብዙ ራሳቸውን ችለው የማይኖሩ መታገዝ የሚፈልጉ በጣም ብዙ ሰዎች እንዳሉ ታውቃላችሁ። እነዛን ሰዎች መደገፍ እየቻላችሁ ነገር ግን እየሰሩ እያገኙ እያወቅን ከኛ ምንም ነገር እንደማይጠብቁ እያወቅን አሳልፈን ገንዘባችን ሰጠን እኛ ርሩ ምንል ሰዎች አለን። በጣም ብዙ ረዥም ዓመትን ደግሞ በስደት ያሳለፍን ሰዎች አለን። እናንተ ትናንት በጻፍኩት ብዙ እህቶቼ ቤተሰብን እያገዛችሁ የቆያችሁ መቼም እንዳይቆጫችሁ። ምክንያቱም ነገ ታመን ምንም ብለን ብንመለስ እነዛ ቤተሰቦቻችን ስለሆነ የሚደግፉን። ግን ለወንድ እንዲሁም ደግሞ አንዳንድ ሰዎች ፌመስ ነው ወይ ደግሞ ታዋቂ ነን እያሉ በሆነ ነገር እያውጨለጨሏችሁ የሚቀበሏችሁ ሰዎች ግን ታቆማላችሁ ማለት ነው። ልክ ስላልሆነ ማንም ሰው ራሱን የማስተዳደር ወይ ደግሞ ራሱን ችሎ የመኖር ግዴታ ስላለበት እናንተ ማንንም የማኖር ግዴታ የለባችሁም። ተግባባን? ስለዚህ ግን በቤተሰብ እንደዚህ ምናምን ይሄ ፍቅር ምናምን ተብሎ በፍቅር ምናምን ስላፈቀርኩሽ እንደዚህ ላኪልኝና ከዛ ስትመጭ እንደዚህ እናደርጋለን። ስትሄጂ ይደርሳል የኔ ቆንጆ። ስትሄጂ ትሰጪዋለሽ ወይ ደግሞ አንቺ ራስሽ ማድረግ የምፈልጊውን ነገር ታደርጊያለሽ። ከዚህ ሆነሽ ምንም የሚያደርገው ነገር የለም። ትልኪለታለሽ። ኦልሬዲ አንድ ወር አንድ ሳምንት አይ ጠፋ እኮ ብሩ እንደዚህ ነው ሊልሽ ይችላል ማለት ነው። ስለዚህ ቅድሚያ ደግሞ በራስ መቆም የሚባል ነገር አለ። ራሳችሁ በራሳችሁ ቁማችሁ ከዛ በኋላ ሌላን ሰው ማገዝ ብትችሉ ነው የምላችሁ። በመቀጠል ከእናንተ ጥንካሬ በበለጠ ደግሞ የሆነ ቤተሰብ ወይ እህት አንድ ወይ ወንድም ወይ እናት ወይ አባት ሊደግፋችሁና የልክ አይደለም ብሎ የሚቆጣችሁ ሲያስፈልጋችኋል። ገንዘባችሁን ጥሩ ቦታ ላይ የሚሆንላችሁ ማለት ገንዘብ ብቻውን አይሰራም። ባይዘው ሰው ከሌለ እዚህ ሆናችሁ ቤት መስራት ከፈለጋችሁ ቤታችሁን እዛ የሚያስተካክልላችሁ ምናምን እህት ወንድም የሆነ ሰው ይስጣችሁ ብቻ የሚደግፋችሁ ማለት ከገንዘብ በላይ ሰው ስለሚበልጥ። ስለዚህ እንደዛ ለማለት ነው። ማለት ቆም ብለን እንድናስብ ስለፈለግኩ ነው።
እንደዛ ብዬ እየጻፍኩት ትናንት ማለት ነው። እንዳይደብራችሁ ማለት አንዳንድ ነገሮች በጣም ብዙ ነገር እሰማለሁ። ያ ሁሉ አምጥቼ እዚህ ጋር ላወራችሁ ዲቴል ላወራችሁ አልፈልግም፣ ግን ብዙ ነገሮች አሉ ቤተሰብ ግን ይሄ ነው ብዬ አልነግራችሁም። ኦልሬዲ ብቻ ገንዘባችሁን ያዙ፣ አገራችሁ ግቡ፣ ውለዱ። ለምን ሳታገቡ ሳትወልዱ በቃ ራሳችሁን ችላችሁ በጤናችሁ አትኖሩም? እንዲሁም ደግሞ ስራ ቀስ እያላችሁ ስሩ። ቤተሰብ ማርያም ቢሰራ ይሰራ ባይሰራ የራሱ ጉዳይ። አዲስ ሆነን የታገል ነው የለፋ ነው ይበቃልና የሆነ ቤታችሁ ንጹህ ከሆነ ደግማችሁ አታጽዱ ምናምን። እግዚአብሔርን ቆይማ የሆነ ቀንማ ተንኮል አስተምራችኋለሁ። ዝም በሉ፣ የሆነ ቪዲዮ ሰራለሁ እኔ በአዲስነቴ እንዴት እንደታመንኩና እንዴት እንደለፈው ስለማውቀው ማለት ነው። ሶ እንግዲህ ቡራ ደግሞ የጻፈው አለ ሳሟን ሳድ ብሎ ሰው ቤት ደጋግመን ስንሄድ እንረክሳለን፣ ከእግዚአብሔር ቤት ደግሞ ደጋግመን ስንሄድ እንጸድቃለን። ሰው ጋር ደጋግመን ስንደውል እንሰለቻለን፣ ፈጣሪ ጋር ደጋግመን ስንጸልይ እንባረካለን ብሎ ነው ፖስት ያደረገው። ኦፍኮርስ ሁላችንም ግን ያልገባን የተጃጃልነው ነገር ምንድን ነው? አንዳንድ የሆኑ ሰዎችን ስናገኝ ምናምን ነገር የሆነ በሰው መመካት የምንፈልግ ሰዎች አለና ከዛ ወጠን ብቻ ብዙ ረዥም መንገድን ከሰዎች ከምትሄዱ ረዥም መንገድን ወደ እግዚአብሔር ሄዱ። ደጋግማችሁ ሰው ቤት ከምትሄዱ ደጋግማችሁ ወደ ፈጣሪያችሁ ጸልዩ። ገባችሁ አይደለም? እና ፈጣሪ ነው ሰው የሚሰጠን ወይ ደግሞ የፈለግነውን የሚሰጠን እንጂ ሰው አይደለም። ባይዘወይ ያን ሰው የሰጠን ፈጣሪ ነው። አንዳንዴ በጣም ግርም የሚለኝና ግራው የሚገባኝ ብዙ ጊዜ የሆነ አንዳንዴ በምን አድርጌ ትልበላችሁ። ለምሳሌ አሁን ጓደኛ ሲኖራችሁ ቤስት ፍሬንድ ማለት ነው፣ ቤተ ክርስቲያን ከምትሄዱ ከዛ ጋር የወጣችሁ ማዝናናት ነው የሚቀላችሁ። ግን እኮ ያን ሰው የሰጣችሁ ፈጣሪ ነው። መልሶ ይነጥቃችኋል። ግን ወደ ፈጣሪያችሁ ዞር ብላችሁ በደንብ አድርጋችሁ ጸልዩ ማለት ነው። አይ ነው ሁላችንም እንሳሳታለን ምናምን፣ ግን እንደዛ ብናደርግ ባይነኝ እና በተረፈ ያው ትናንት ለምን አልመጡ ምናምን፣ ትናንት እኔ ራሱ በጣም ቢዚ ነበርኩ፣ ዙረት ነበርኩ ምናምን ሁላ ቤተሰብ እና ትናንት ቪዲዮ መስራት አልችልም ነበር። ከዛ ደግሞ ዛሬም ትንሽ ቢዚ ነኝ። ብቻ ግን ያው መምጣት ስላለብኝ ነው የመጣሁት ማለት ነው። ዛሬ ይመጣሉ ፏፈሽ ብለው። ያው እንግዲህ ያሉት ከቤተሰብ ቤት ስለሆነ ምናምን አንዳንዴ የቤተሰብ ታይ የሚባል ነገር አለ። ማንንም ሳታገኙ ቤተሰብ ጋር የምታሳልፉት፣ ቤተሰቦቻችሁን ብቻ የምታወሩት፣ ስልካችሁን ራሱ ኦፍ ማድረግ የምትችሉበት ታይም ላለና ያ ነው። ሰው ዛሬ ይመጣሉ ፏ ብለው። አይ ቲንክ ብሩኬ ላይ ብሎ ነበር ትናንት። እኔ እንኳን ብዙ ሁኔታ አልነበረኝም፣ ብቻ ግን የሆነ እየገባውም እየወጣውም እያየሁት ነበረና ሰው እንግዲህ ሁላችሁም እንዳይደብራችሁ ትናንት በመቅረታቸው ማለት ነው። ዛሬ ፋፈሽ ብሎ ይመጣሉ እና ሁላችሁም ራሳችን ቼክ እናድርግ። ቤተሰብ ራሳችንን ፈትሽ። ለምንድን ነው ወደዚህ ለምንድን ስራ የምሰራው? ምን ለማድረግ ነው? ማንም ሰው የሚሰራው የትኛውንም ስራ ሊለወጥ ነው። ላይለወጥበት ከሆነ የስራ እንትን መቀየር ዲፓርትመንት ማለት ነው። የሆነ ስራ የምትሰሩ ከሆነ እዚህ ጋር ካላዋጣችሁ የሆነ ስራ ትቀይራላችሁ ማለት ነው። ከአንድ ቦታ ላይ ሆናችሁ ዝም ብላችሁ በአንድ መንገድ ብቻ ላይ ማየት ግዴታ ስለሌለባችሁ ወይ ደግሞ ልክ ስላልሆነ ማለት ነው። በአንዱ ካልተሳካ በአንዱ ቀይር ማድረግ ጥሩ ነው ብዬ አስባለሁ። በተረፈ እንግዲህ የሰሞኑ ኤዲቲንግ እንደምታዩት ቲክታክ ላይ ያው ኤአይ ነው ምናምን የሚባለው በጣም እንትን ያደርጋል። አይገርማችሁም? ብዙ ነገር ነው የሚቀይረውና ለማንኛውም ዛሬ ይመጣሉ ማለት ነው። እንዳያችሁ ትናንትና አብርሽ እነ ጽጌ እነ ብሩኬ ምናምን ነበሩ እዛ ጋር ማለት ነው። እና አብርሽ ደግሞ ተሻለ ምናምን እያላችሁ ያላችሁ እና ቤተሰብ ምንም ጸብ የሚባል ምናምን ነገር እኮ የለም። ሩታና አብርሽ ራሱ አብረው የተነሱት ፎቶ አለ ነፍሰ ጡር ላይ ሆና ማለት ነው። እና ዋናው አለመጣላታቸው አለመጋጫታቸው ነው። ብቻ ይመቻቸው። ምንም ጸብ የሚባል ነገር የለም። ስራ ነው የሚሰሩት፣ ከዛው ነው አብረው የሚውሉት የሚያድሩት። ብቻ ግን ለማንኛውም ስለነሱ የሆነ ማውራት አልፈልግም። ስለማንም ሁላቸውም ይስሩ፣ ስራ ነው። ቤተሰብ ተጨነቁልን አላሉ፣ አስቡልን አላሉ። ያለመጨነቅ የመጨነቅ የራሳችሁ ፍቃድ ስለሆነ ምንም ማድረግ አይቻልም። በተቻላችሁ መጠን ላለመጨነቅ ሞክሩ። ብቻ ግን እንግዲህ አሪፍ ቀን እንደሚሆን ዛሬ አልጠራጠርም። ብዙዎች የበዓልን ፖስት ያደርጉልናል ብዬ አስባለሁ። ተረፋ ይላቢ ጋይስ፣ በጣም ወዳችኋለሁ። መልካም ጊዜ ይሁንላችሁ። ባይ